ኦኬ በፍጹም ችላ መባል የለበትም እየተባለ ነው የሚጠራው። ሰላም ሁሉ ለኔ ከብሌሚክስ ዛሬ በሌላና በአዲስ መረጃ ተመልሻለሁ። ዛሬ ልናየው የምንችለው ማለት ነው ስትሮክን የተመለከቱ ሀሳቦችን ይሆናል ማለት ነው። በዋነኝነት ስትሮክን ብዙዎቹ ማለት ነው እንዴት መከላከል የሚቻልበት እድል ሊኖር ይችላል በሚል እሳቤ ማለት ነው በብዛት እየተነሳ ያለ ሀሳብ ነው። ሶ ይሄን የተመለከቱ ጉዳዮችን ለማንሳት እንሞክራለን ማለት ነው። ስለዚህ መረጃውን አብረን ለመከታተል እንሞክር። ሶ ስትሮክ እንግዲህ ለብዙዎቹ በጣም አሳሳቢ የሆነ በሽታ ነው። ለምን ማለት ነው? ጉዳቱ ከፍ ያለ ስለሆነ አንዴ ዳሜጁ ከተከሰተና ሰዎች ወደ ሕክምና ቦታ መሄድ ካልተቻለ ቋሚ ሆኖ የሚቀጥል እንዲሁም ደግሞ ለህይወትም አስጊ የሆነ በሽታ በመሆኑ ነው። ለአንደኛው እሱ ነው። ከዚህ ባለፈ ደግሞ አእምሮን የሚጎዳ በሽታ በመሆኑ አእምሮ ደግሞ እንደምናውቀው የሰውነታችን ክፍል በጣም ቫይታል ወይም ደግሞ በጣም ወሳኙ ኦርጋን ወይም የሰውነታችን ወሳኙ አካል በመባል የሚጠራውን የሚያጠቃ በሽታ በመሆኑ ነው። በጣም ጥንቃቄ ማድረግ ይጠበቃል እና ችላ አትበሉት የሚባለውም ከዛ አንፃር ነው። ስለዚህ ዛሬ ልናየው የምንችለው ማለት ነው ስትሮክን ብዙዎቹ የሚያነሱት ጥያቄ ስለሆነ ነው። ሪሊ ስትሮክን መከላከል እንችላለን ወይ የሚሉ ጥያቄዎችን ሰዎቹ ስለሚያነሱ ማለት ነው። እንዴት መከላከል ይቻላል? ጉዳዩ አንዴ ከተከሰተ ያለው ብቸኛና ብቸኛ ህክምና ቦታ በፍጥነት ጊዜ ሰዎች ሳያባክኑ ወደ ህክምና ቦታ መሄድ ነው። ግን ሰዎቹ ወደ ለስትሮክ ላለመጠቃት በስትሮክ ላለመያዝ ምን ማድረግ ሊጠበቅብን ይችላል? አሁን ላይ በጣም አሳሳቢ የሆነ ህመም ስለሆነ ከዛ በፊት ግን ስትሮክ ማለት ምን ማለት ነው? ከአሁን በፊት እሱን ስለ ስትሮክ ዲፊኒሽኑ ስትሮክ ምልክቶቹ ምንድን ናቸው? አጠቃላይ መሰል የሆኑ ሀሳቦችን በተያያዘ ከአሁን በፊት የተሰራ ቪዲዮ አለ። ወደ ኋላ ሄዳችሁ እሱን ቪዲዮ በትክክል እንድታዩት እመክራለሁ። ዞሮ ግን እንዲሁ ሃይላይት አንስቼው ለማለፍ ልሞክር ማለት ነው። ስለ ምን ማለት ነው የሚለውን ዞሮ ስትሮክ ማለት እንግዲህ እዚህ ጋር እንደምታዩት ማለት ነው አእምሮ ጋር የተያዘ ህመም ነው። ሶ ምንድነው? ወደ አእምሮ ወይም ወደ ብሬን የሚሄደው የሚንቀሳቀሰው ብለድ ምን ሲያደርግ ነው ማለት ነው? ሁለት መንገዶች ናቸው። ሲቀንስ እንደማለት ነው በዋነኝነት እሱን ነው ስትሮክ ወደ አእምሮ የሚሄደው ብለድ ዝቅ ሲል ሲቀንስ እንደማለት ነው ስትሮክ እየተባለ የሚነሳው። ስለዚህ ሁለት አይነት ስትሮኮች አሉ። አንደኛው ስኬሚክ ነው የሚባለው፣ ሁለተኛው ሄሞሮጂክ። እንግዲህ ቃሉ እንደሚነግራችሁ ሄሞሮጂክ ማለት አእምሮ ላይ ያሉ ብለድ ቬዝሎች ሲቆረጡ የሚመጣ እንደማለት ነው። ወይም ደግሞ አእምሮ ላይ ያለው የደም ቧንቧ የመቆረጥና የመፍሰስ ባህሪ ሲኖረው፣ ስለዚህ የተወሰነው ብዙ አይነት ብለድ ቬዝል ነው ያለ አእምሮ ላይ። ከዛ ውስጥ የተወሰነ የአእምሮ ብለድ ቬዝል ይቆረጥና ብለዱ ምን ይሆናል ነው ወደሚፈለገው የአእምሮ ቲሹ ሳይሄድ ይቀራል። ስለዚህ ብለዱ ወደ ውጭ መፍሰስ ባህሪ ነው። እሱ ምን ይባላል? ሄሞሬጂክ እያልን የምንጠራው ጉዳይ ማለት ነው። ሄሞሮጂክ እያልን የምንጠራው ብዙውን ጊዜ በኢትዮጵያን ኮንቴክስት ለሄሞሮጂክ ምክንያት ናቸው ተብለው የሚታሰቡት የደም ግፊት ሲጨምር ነው። ሌላኛው ጉዳይ ደግሞ የጭንቅላት ጉዳት ትራውማ፣ ሄድ ትራውማ እየተባሉ የሚጠሩ ናቸው አክቹዋሊ ማለት ነው። ለምን የደም ግፊት እንግዲህ የአእምሮ ብለድ ቬዝል እንግዲህ ግፊቱ ማለት ነው እነዚህ ብለድ ቬዝሎችን የመቁረጥ ባህሪ ስለሚያመጣ ነው። ሌላኛው ግን ስኬሚክ ያልነው ነው። ስኬሚክ የሚባለው ደግሞ የደም ቬዝሉ መቆረጥ የደም ቧንቧ መቆረጥ ሳይሆን ምናልባት ክሎት የደም መርጋት ይህን አእምሮ ላይ ያለውን ብለድ ቬዝል ሲዘጋው እንግዲህ ብለድ የደም ቧንቧው በክሎት በደም መርጋት ከተዘጋ ብለድ ወደ የትም አያልፍም። ስለዚህ ወደ ማለፍ ካልቻለ የአእምሮ ላይ ያሉ ብለድ ቬዝሎች የአእምሮ ቲሾቹ ወይም ደግሞ የአእምሮ ምንለው ክፍሉ ማለት ነው በቂ ብለድ ላያገኝ ይችላል ነው። እሱን ነው ስትሮክ ምንለው። ስለዚህ ከፈሰሰበት በታች ያለው ከተዘጋ በታች ያለው የአእምሮ ቲሹ ምን አያደርግም ነው በቂ ብለድ አያገኝም። ስለዚህ መጨረሻ ላይ ሰዎች ምንድነው ዲቨሎፕ የሚያደርጉት እንደዚህ ጠቆር ያለ ባህሪ እዚህ ጋር እንደምታዩት ማለት ነው። ይሄ ማለት በቂ ደም እየደረሰው ያልሆነ በምክንያት ነው ማለት ነው። አንደኛው ብለድ ቬዝሉ በክሎት ምክንያት ስለተዘጋ እንግዲህ ማንኛውም የሰውነት ክፍል ማለት ነው በትክክል ሰርቫይቭ ለማድረግ በትክክል በህይወት ለመቆየት ምን ያስፈልገዋል? በቂ ብለድ በቂ ኦክሲጅን ያስፈልገዋል።
ስለዚህ በክሎት ከተዘጋ ደግሞ እነዚህ ቲሹዎች በቂ ብለድ አያገኙም። እንደ አይነት የመሞት ባህሪ ይገጥማቸዋል ነው። ወይም ደግሞ ብለድ ቬዝሉ ምን ሊሆን ይችላል ማለት ነው፣ በደም ግፊትም ሆነ በጭንቅላት ጉዳት ምክንያት ማለት ነው የብለድ ቬዝሉ ይቆረጥና ስለዚህ ብለዱ ቀጥታ ወደ እነዚህ ቲሹዎች መሄዱ ትቶ ማለት ነው ወደ ሌላው የሰውነት ክፍል ወደ ሌላው የብሬን ቲሹ የአእምሮ ቲሹ ይፈሳል ነው። ከላይ ይፈሳል፣ ይጠራቀማል ነው። ስለዚህ ይሄን ነው ምን እያልን የምንጠራው ስትሮክ ምንለው። ስለዚህ ባጭሩ ወደ አእምሮ የሚሄደው ብለድ ሲቀንስ ነው ስትሮክ ምንለው። ሎስ ኦፍ ብለድ ሰፕላይ ቱዋርድ ዘ ብሬን ቲሹ እንደማለት ነው ሾርት። ሶ ይሄን እንደ አሁን ያነሳውን ሀሳብ ሙሉውን መረጃ ማለት ነው እንዳልኳችሁ ማለት ነው የተሰራ ቪዲዮ አለ፣ እሱ እንድታዩት ነው አሁንም አድቫይዝ ማድረጋቸው። ዞሮ ግን ዛሬ የምናየው ስትሮክን እንዴት ቀድመን መከላከል የሚቻልበት ሲቹዌሽን አለ። እዚህ ደረጃ ከመደረሱ በፊት ምን ስናደርግ በተወሰነ መልኩ እንዴት ኮንትሪቢዩት እናድርግ የሚለውን ጉዳይ ነው ልናይ የምንችለው። ስለዚህ ቪዲዮውን ላይክ ሼር በማድረግ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንጀምር። ቪዲዮውን እስከ መጨረሻው ድረስ ለመከታተል ሞክሩ፣ ትጠቀሙበታላችሁ። ሶ ሌትስ ጎ። ኦኬ የመጀመሪያው ጉዳይ እና አሁን ላይ በጥናቶቹ በስፋት እየተነሳ ያለው ጉዳይ እንግዲህ ፕሮሰስድ ሚት የሚባለው ሚት ነው አክቹዋሊ፣ ወይም ደግሞ ስጋን ሰዎቹ በየጊዜው ወይም አዘውትረው መውሰድ የለባቸውም ነው። ለምንድን ነው እንግዲህ አንደኛው በስፋት አሁን ላይ በስፋት እየተነሳ ያለ ጉዳይ ነው። እንግዲህ ሰዎቹ ብዙውን ጊዜ ማለት ነው ወደ ስጋማ አይነት ምግቦቹ ነው በጣም ኢንቴንድ የሚያደርጉት። የተለያዩ አይነት ምግቦቹ ማለት ነው ደስተኛ አንሆንም፣ ምቾት አይሰጡንም፣ እንደዛ አይነት ሀሳቦችን ስለሚያነሱ ማለት ነው እንደ ሰዎቹ ቤታቸው ጋር ወይም ደግሞ ሰዎቹ በማንኛውም አይነት ኢንቫይሮንመንት በጣም ፕሪፈር የሚያደርጉት እንደዛ አይነት ዳይቶቹ ስለሆነ ማለት ነው። ግን ደግሞ አንደኛው ሜጀር ሪዝን ስለሆነ ይሄን መቀነስ ከተቻለ ወይም ደግሞ እነዚህ ስጋና ስጋ መሰል ነገሮቹን አትሊስት አዘውትሮ አለመውሰድ የስትሮክን ህመም መከላከል ይችላል። በተለይ ማለት ነው የተቀነባበሩ እየተባሉ የሚጠሩትን ማለት ሰዎቹ ሚት ወይም ደግሞ ስጋ ለረጅም ጊዜ እንዲቆይ በሚል ሳልቲንግ እየተባሉ የሚጠራው፣ ኪውሪንግ እየተባሉ የሚጠሩት ወይም ደግሞ የድራይንግ እየተባሉ በተለያየ ወይ ማለት ነው ፕሮሰስት እየተባሉ የምንጠራቸውን እነዚህን ኮንሲውም ማድረግ ሃንድል ማድረግ አፕላይ ማድረጉም ደግሞ ይበልጥ ሁኔታዎቹን ችግር ውስጥ የሚከታል የሚለውን ሀሳብ መያዝ ይጠበቅብናል። ስለዚህ አዘውትሮ አለመውሰድ በሚል ያዙት። ስለዚህ ብዙዎችም ስለሚያነሱ ነው እንግዲህ ከፋሚሊ ወይም ቤተሰብ ላይም ማለት ነው ልጆቻቸውን ኢቭን እንደ በጣም ጠቀምን ከሚል ማለት ነው ዴይሊ ማለት ነው ሚት ዳይቶችን እንዲወስዱ የማድረግ ዝንባሌ አለ። ስለዚህ እንዲህ አይነት ነገሮቹ ጠቃሚ አይደሉም ነው፣ መቀነሱ ጠቃሚ ነው የሚለውን ሀሳብ መያዝ በዚሁ አጋጣሚ ያስፈልጋል። ለምንድን ነው ፕሮሰስ ዳይት ወይም ደግሞ ይሄ ፕሮሰስድ የሆነ ሚት የምንላቸው ነገሮቹ እዚህ ደረጃ ለስትሮክ ኤክስፖዝ የሚያደርጉ ብለን ስናነሳ አንደኛው የሳልት ኢፌክቱ ፕሮሰስ ሲደረግ እንግዲህ ሳልት ነገሮች መጨመራቸው አይቀርም። ሳልት ደግሞ እንደምታውቁት ሳልት እንግዲህ የኩላሊት ታካሚዎቹ ላይ የደም ግፊት ታካሚዎች ላይ ብዙውን ጊዜ ማለት ነው ሬናል ላይ ሃይፐርቴንሽን ታካሚዎች ላይ ሬዲዩስ ሳልት ነው በስፋት የሚነሳው። ሌሎች ኬዞች ላይ ለምን ነው ብለን ስናነሳ የደም ግፊቱን ስለሚጨምር ነው። ጨው እንግዲህ ባህሪው ልክ እንደ ስፖንጅ አይነት ባህሪ ነው። ውሃን ሰውነት ላይ ብለድ ቬዝል ላይ አጠራቅሞ የመያዝ እና ሰውነት ላይ የደም ግፊትን የመጨመር ባህሪ። ይሄ የደም ግፊት ደግሞ እንደምታውቁት አእምሮ ላይ ሲደርስ ምን ብለነዋል? የአእምሮ ብለድ ቬዝሎችን ከት የማድረግ እና ለብለድ መፍሰስ፣ ያ ደግሞ ስትሮክ ማለት ነው ባጭሩ። ሴሎቹ በቂ ብለድ አያገኙም ያለው ነው። ሌላኛው ጉዳይ ብለድ ቬዝል እንዲቆጣም ያደርጋሉ ነው። ዴይሊ ሚትን ኮንሲዩም ማድረግ ስፔሲፊካሊ ፕሮሰስድ የሆነ ሚትን ኮንሲዩም ማድረግ የብለድ ቬዝሎቹ እንዲቆጡ ይሆናል ነው። የብለድ ቬዝሎቹ እንዲቆጡ ሆኑ ማለት ደግሞ የማበጥ ነገሮች አሉ፣ የመቅላት ነገሮች አሉ። ዜን ከጊዜ በኋላ ምን ይሆናሉ? የመጥበብ ባህሪ ሲኖር ደግሞ ከጊዜ በኋላ ብለድ ወደ ብሬን አይሄድም ነው። ስለዚህ ጥንቃቄ ማድረጉ በዚህ አጋጣሚ ያስፈልጋል። አትሊስት ዶንት ኮንሱም ዴይሊ እና ፍሪኩዌንትሊ የሚለውን ሀሳብ እንያዝ። በሌሎች ሁኔታዎቹ መተካት የሚቻልበት እድል ስላለ ኦኬ። ሌላኛው ሁኔታ እንዴት ነው ስትሮክ የምንቀንስ ብለን ካነሳን እንግዲህ በስፋትም ሌላኛው ጉዳይ ነው። ባይዘ በጣም ወሳኝ ፓርት ነው። ይሄም ኦልዌይስ ሙቭመንት ነው። ኦልዌይስ ሙቭመንት ዶንት ሲት ፎር አ ሎንግ ፔሪድ ኦፍ ታይም። በተለይ እንደዚህ ጋር በጣም ለረጅም ሰዓት አለመቀመጥ ሌንግዚ የሚባለው ሌንግዚ ሲቲንግ ኢዝ ኖት አድቫይዝድ ነው። ባይዘው ለረጅም ሰዓት እንቅስቃሴ አልባ የሆነ ሲቲንግ
በጣም አዋጭ አይደለም። አሁን እዚህ ጋር እንቅስቃሴ ሁሌም ወክ ማድረግ ሁሌም እንቅስቃሴ ማድረግ ስንል ስፖርታዊ እንቅስቃሴ ዴይሊ ስሩ ማለትም ወክ ማድረግም ራሱን የቻለ ስፖርታዊ እንቅስቃሴ ነው። ሌላኛው ጉዳይ አሁን ያልኳችሁ ዎኪንግ ነው። ዎኪንግ ኢዝ ዋን ፓርትስ ኦፍ ሙቭመንት ነው። ከዚህ ባለፈም ማለት ነው ሬዲዩስ ሌንግዚ ሲቲንግ ምንላቸውንም አትሊስት መቀነስ። ስለዚህ ምናልባት የሚሰሩበት ሁኔታ ለረጅም ሰዓት ቁጭ እንዲሉ የሚያስገድድ ሁኔታ ካለ አትሊስት የተወሰነ ሰከንድም ቢሆንም ብድግ ቁጭ ማለት ላይክ ዛት እንዲሁ ሳይለንት የሆነ ሲቲንግ በጣም ሀይሊ ሪከመንድ አይደረግም ነው። እንዲሁ ሰዎቹ በተለያየ ወይ ማለት ነው ስልክ እንኳ በሚደወልላቸው ሰዓት ቁጭ ብለው ከሚያወሩ ይልቅ ወክ እያደረጉ ማውራቱ በጣም ነው አዋጭ ተብሎ የሚነሳውና ይህን ጥንቃቄ እናርግ። ስለዚህ እንዴት ነው ለስትሮክ ሊያጋልጥ የሚችለው ረጅም ሰዓት ቁጭ ማለት አለመንቀሳቀስ? በጣም መርዛማ ነው ባይዞ እየተባለ የሚጠራው እንዴት ነው ብለን ስናነሳ እንደምታውቁት ለክብደት መጨመር ያጋልጣል። ሰዎቹ ለረጅም ሰዓት ቁጭ ማለት ሰዎቹ እንቅስቃሴ ውስጥ ካልገቡ ማለት ነው ክብደት እንዲጨምር የራሱን ሚና ይጫወታል። ይሄ ክብደት መጨመር ደግሞ እንግዲህ ፈርዘር ለምን ያጋልጣል? ለደም ግፊት ያጋልጣል። ይሄ የክብደት መጨመር ደግሞ ለምን ያጋልጣል? ለስኳር ህመም ያጋልጣል ነው። ስለዚህ እንግዲህ ሃይፐርቴንሽን አየነው የስኳር ህመሙ በራሱ ማለት ነው ብለድ ቬዝሎች ኢንፍሌምት እንዲቆጡ ያደርጋል። ያ ደግሞ ለአእምሮ የሚሄደውን ብለድ የመዝጋት ነገሮቹ ክሬት ያደርጋል ነው። ሌላኛው ጉዳይ ሰዎቹ ለረጅም ሰዓት ቁጭ ሲሉ ምን ይፈጥራል ነው? የደም መርጋት ይፈጠራል። ለምን? ግራቪቲ ነው። እንግዲህ ግራቪቲ ብለድ ከእግር ላይ ቁጭ እንዲል ያ ቁጭ ያለ ብለድ ደግሞ ምን ይሆናል ነው? ክሎት የመፍጠር መርጋት ውስጥ ይህ መርጋቱ ደግሞ የተወሰነው ከጊዜ በኋላ እንግዲህ ሰዎች ለረጅም ሰዓት ቁጭ ብለው ለዛም ነው ለረጅም ሰዓት ቁጭ አትበሉ የሚባለው አንደኛው እግር ላይ ምን ይሆናል? ብለድ ማለት ነው የመጠራቀም እንግዲህ እግር ላይ የተጠራቀመ ብለድ እንግዲህ ዳይሬክትሊ ስትሮክ እግር ላይ ያለ ስትሮክ አመጣ ያለ አይደለም፣ ግን ወደ ስትሮክ የመድሉ ሰፊ ነው። ምን ይሆናል ነው? እዚህ ጋር የተጠራቀመ ክሎት የፈጠረ ብለድ ከጊዜ በኋላ ከት ይደረግና ምንድን ይሆናል ነው? ወደ አእምሮ የመድረስ ባህሪ ብለድ ቬዝሉን ተከትሎ የደም ቧንቧውን ተከትሎ ያ ደግሞ ስትሮክ ነው ዲቨሎፕ ሊያደርግብን የሚችል ነው። ስለዚህ ለዛም እኮ ነው ስትሮክን ክሎትን እንዳይፈጠር እንቅስቃሴ ወሳኝ ፓርት ነው ተብሎ የሚታሰበው። እግር ላይ ያለ ክሎት ሰዎቹ ዲቨሎፕ ካደረጉ እንደ ቀላል እንዳያዩት ነው። ምን ማድረግ አለባቸው? ከፍተኛ የሆነ ክትትል ማድረግ ይጠበቅባቸዋል። ከፍተኛ የሆነ ሕክምና ቦታ ላይ መድኃኒቶቹንም በሚታዘዙትን አቅጣጫ መከተል ያስፈልጋል። አለዛ ግን ክሎት እንዳይፈጠር ግን ሙቭመንት ግን የራሱን ሚና ይጫወታል። ሌላኛው ጉዳይ እንቅስቃሴ አለማድረግ የደም ግፊትን ምን ያደርጋል? ይጨምራል ነው። እንግዲህ በሌላ አባባል እንቅስቃሴ ወይም ደግሞ ኮንቲኒየስ የሆነ ኤክሰርሳይዝ የደም ግፊትን ብለድ ቬዝልን ሪላክስ የማድረግ የደም ቧንቧን የማስፋት እንደዚህ አይነት ባህሪ ስላለው የደም ግፊትን ከሚቀንስባቸው መንገዶች ነው። የደም ግፊት ደግሞ መጀመሪያ ላይ ተነዋል ማለት ነው። አይ ቲንክ እንግዲህ ሙቭመንት ኤክሰርሳይዝ የሚባሉ ነገሮችን ስትሮክን አንደኛው የሚቀነስበት መንገድ የሚከላከለው ሌላኛው ስትራቴጂ ስለሆነ እዚህ ጋም ትኩረት ማድረግ ይጠበቃል። አለዛ ደግሞ ረጅም ሰዓት ቁጭ ማለትን ዲስከረጅ ማድረግ አለብን። አዋጪ አይደለም ነው በሚል በስፋት የተነሳው ባይዘው። ኦኬ ሌላኛው ጉዳይ ስትሮክን መከላከያ መንገድ ተብሎ የተነሳው እንግዲህ አሁን በጣም በሰፊው እያነሳሁትም ስለሆነ ማለት ነው እናንተም አሁን ብዙ ነገሮችን ቀድማችሁ ትረዱታላችሁ ብዬ ነው ማስበው። ፍሪኩዌንት የሆነ ሃይፐርቴንሽንን ቼክ ማድረግ ያው ሃይፐርቴንሽን አነስቻለሁ መጀመሪያ ላይ የደም ግፊት በሚጨምርበት ሰዓት አእምሮ ላይ ያሉ ብለድ ቬዝሎች የመቆረጥ እና ብለዱ ወደ ውጭ የመፍሰስ ባህሪ ያለው። ስለዚህ ከተቆረጠው በታች ያለው የአእምሮ ቲሹ የአእምሮ ክፍል በቂ ብለድ አያገኝምና ስትሮክ ማለት ነው። እሱ ስትሮክ ማለት ባጭሩ በቂ ብለድ በቂ ኦክሲጅን ያላገኘ እና የሞተ የአእምሮ ቲሹ እንደማለት ነው። እሱን ነው ስትሮክ እያልን የምንጠራው። ስለዚህ የደም ግፊት እንዲህ አይነት ባህሪ ስለሚፈጥር አንደኛው የደም ግፊት እንዳይከሰት ቀድሞ መከላከል ያስፈልጋል። የደም ግፊት እንዳይከሰት ቀድሞ መስራት አለብን ነው። ሰልትን ከመቀነስ ዋቴቨር ኤክሰርሳይዝ ከማድረግ ዋቴቨር ከምንላቸው ነገሮችን ህል ማድረግ ነው። ሃይፐርቴንሽኑ ግን ከተከሰተ ምን ማድረግ ያስፈልጋል ነው? ከፍተኛ ደረጃ ክትትል ማድረግ ሕክምና ቦታ ላይ ክትትል ማድረግ የጤና ባለሙያዎች የሚሰጡትን አቅጣጫ መከተል የጤና ባለሙያዎች የሚሰጡትን መድኃኒቶቹን መቀበልና
ትሪትመንቱን መውሰድ ያስፈልጋል ነው። ሁሉንም አይነት አድቫይሶቹን ህንድል ማድረግ ብዙን ጊዜ ሰዎቹ የደም ግፊት እንደጨመረ አንዴ ኢንፎርም ተደርገውና ክትትል እንዲያደርጉ አድቫይዝ ይደረጋሉ። ግን የደም ግፊቱን ኦልሬዲ ይዘው ቁጭ የሚሉበት ሁኔታ እና መጨረሻ ላይ ምን ዲቨሎፕ ያደርጋሉ ከሃይፐርቴንሽኑ ከደም ግፊቱ ባለፈ ማለት ነው ስትሮክ እንዲቨሎፕ አድርገው ይመጣሉ። ስለዚህ ለዛም እኮ ነው የደም ግፊትን ቀድሞ ማከም የደም ግፊትን በትክክል ትሪት ማድረግ ስትሮክን መከላከል ነው የሚባለው። ባይዘው ስትሮክ ደግሞ እንደምታውቁት ነው እንግዲህ የአእምሮ ቲሾዎችን ኦልሬዲ ስኬሚያ ወይም በቂ ብለድ ያልደረሳቸው የተጎዱ ወይም የሞቱ ቲሾዎችን ነው ሊፈጥርብን የሚችልና ትንሽ ከበድ ያለ ባህሪ ስላለው ቀድሞ መከላከሉ ቀድሞ ማከሙ ካልተቻለ በጣም አዋጭ ነው። ሶ እንዴት ነው የደም ግፊት ያነሳ ነው ብለድ ቬዝል ምን እንዲሆን በማድረግ ነው ከት እንዲደረግ ራፕቸር እንዲቆረጥ በማድረግ የራሱ ሚና ስለሚጫወት ነው ለስትሮክ ሰዎቹን ኤክስፖዝ ሊያደርግብን የሚችል በሚል ይህን ሀሳብ ያዙ። ስለዚህ ደም ግፊት ላይ መስራት ችላ የማይባል ጉዳይ እንደሆነ ያዙ ማለት ነው። እንዲሁም በኢትዮጵያን ኮንቴክስት እንዲሁ ብዙዎቹ ስትሮክ ታካሚዎቹ ከደም ግፊት ጋር የተያያዘ ነው በዚሁ አጋጣሚ ማለት ነው። ስለዚህ ጥንቃቄ ማድረግ ይገባል ነው። ሌላኛው ጉዳይ እንግዲህ ስትሮክን መከላከያ መንገድ ተብሎ የተነሳው ሳልትን፣ ሱገርን፣ ጤናማ ያልሆኑ ቅባቶቹን መቀነስ ከተቻለ ነው። ጨው እንግዲህ አነሳ ነው። ጨው ለምን ያጋልጣል? ለሃይፐርቴንሽን ያጋልጣል። ሃይፐርቴንሽን ደግሞ ስትሮክ እንደሚያመጣ አነስተነዋል። ለስትሮክ ኤክስፖዝ ያደርጋል። ይሄ ሱገሪ ዳይቶች ደግሞ ተጨማሪ ማለት ነው የብለድ ቬዝሎቹ እንዲቆጡ በማድረግ ብለድ ቬዝል እንዲቆጣ ሆነ ማለት የመቆጣት ባህሪ የማበጥ ባህሪ ይኖራቸዋል። ኦልሬዲ ብለድ ክሎት ወይም ብለዱ እንዳያልፍ ይሆናል ነው። ስለዚህ ስትሮክ ነው ዲቨሎፕ የሚያደርጉት። ተጨማሪ ለክብደት መጨመርም ይሄ ክብደት መጨመሩም ተጨማሪ ማለት ነው ለደም ግፊት ነው ኤክስፖዝ ሊያደርግብን የሚችለው ማለት ነው። ሌላኛው ጉዳይ ኢቭን እነዚህ ፋቲ ዳይትስ ምንላቸው ደግሞ ጤናማ ያልሆኑ ቅባቶቹን ለማለት ያህል ነው። ለምሳሌ በተርን ጨምሮ ማለት ነው። ወይም ደግሞ አኒማል ሪሌትድ የሆኑ ፕሮዳክትስ ወይም ደግሞ የኦይል ምንላቸው ነገሮች ስፔሲፊካሊ ማለት ነው። በተለይ አት ሩም ቴምፕሬቸር ላይ በጣም ኦይሊ የነበሩ ሩም ቴምፕሬቸር ላይ ፈሳሽ የነበሩ ዘይቶች ማለት ነው ሩም ቴምፕሬቸር ላይ በፍጥነት ወደ ሶሊድ ስቴት የሚቀየሩ ከሆነ በዋነኝነት ደግሞ በጣም አንሄልዚ ኔቸራቸው ከፍ ያለ እንደሆነ እሱንም መያዝ ያስፈልጋል። ስለዚህ እነዚህ ቅባታማ ነገሮች ደግሞ ለኮሌስትሮል ያጋልጣሉ ነው። ኮሌስትሮል ደግሞ እንደምናውቀው ማለት ነው ኮሌስትሮል ማለት ብለድ ቬዝል ላይ የሚከማች ወይም የሚቀመጥ አይነት ፋቲ ፕላክ ብያልን የምንጠራው ማለት ነው። ይሄ ፕላክ ከጊዜ በኋላ ምን ይፈጥራል ነው ብለድ ቬዝሉን የማጥበብ ባህሪ ናሮንግ ብለድ ቬዝል። ስለዚህ ብለዱ የማለፍ ባህሪ ያኖረው ነው አእምሮ ላይ ስትሮክ ዲቨሎፕ የማድረግ ድሉ ከፍ ያለ እንደሆነ። ስለዚህ በተቃራኒው እነዚህ ነገሮችን እንቀንስ ስንል ምን እናተኩር ብለን ካነሳን ፋይበር ዳይትስ እየተባሉ የሚጠሩት ላይ ፎከስ ማድረግ ያስፈልጋል ነው። ዋታር ፋይበር ይሄ አሰር የያዙ ምግቦች ማለት ነው። ቬጅቴብልስ ምንላቸው ፍሩትስ እየተባሉ የሚጠሩት ሆል ግሬንስ ምንላቸው ጥራጥሬ እየተባሉ የሚጠሩት ላይክ ቬጅቴብልስ አሁን ኢት ማይት ቢ አቮካዶ ሊሆን ይችላል። ኢት ማይት ቢ ባናና ሊሆን ይችላል። አሁን እነዚህ አቮካዶ ሰምሲንግ ወይም ደግሞ ምንድነው ለውዝ እየተባሉ የሚጠሩት ማለት ነው ጤናማ ያልሆኑ ፋትስ አሁን የሚባሉት እነዚህ ሄልዚ ፋትስ ነው። በጣም ጠቃሚ የሆኑ ፋቶች ናቸው። አክቹዋሊ ለብለድ ቬዝል ጠቃሚ የሆኑ ነው። እንግዲህ ፋት ስንል እንግዲህ ሁለት አይነት ፋት ስላለ ነው። ሄልዚ የሆነ ፋት አለ፣ ሄልዚ የሆነ ፋት አለ። ሄልዚ ከምንላቸው ውስጥ አንደኛው አቮካዶ ስለሆነ ለውዝ ምንላቸውም ስለሆኑ ማለት ነው። ብዙዎቹ ማለት ነው እንግዲህ እነዚህን ፋቶቹን ጤናማ ያልሆኑ ናቸው በሚል ዲስከሬጅ የሚያደርጉ ሰዎችም ስላሉ ነው። አክቹዋሊ እንዲሁ መጠኑን በመቀነስ ማለት ነው እነዚህ ፋቶች ጤናማ እንደሆኑ በዚሁ አጋጣሚ ማንሳትና መውሰድ ይጠበቅብናል ማለት ነው። ስለዚህ እነዚህ ዳይቶች ላይ ፎከስ ማድረግ ጠቃሚ ነው የሚለውን ሀሳብ እንያዝ ማለት ነው። ስለዚህ እዚህ ዳይቶች እነዚህን ዳይቶችን ቀንስ ብለን ሳነሳላችሁ ትኩረት ማድረግ ያለብን ደግሞ ፋይበር ነገሮችን ቬጅቴብልስ፣ ፍሩትስ ሰምሲንግ ልክ ምንድን ነበር ያልነው ሚት ላይ ጥንቃቄ እናድርግ። በተለይ ይሄ ምንድነው የሚባለው ያልኳችሁ ፕሮሰስድ ዳይት የፕሮሰስድ ሚት ያልነውና ሬድ ሚት የሚባሉት በጣም ሪከመንድ አይደረጉም አሁን ላይ። ሬድ አይ ቲንክ ፕሮሰስድ ያልኩትን አነስቸዋለሁ። ሬድ ሚት ብለን የምናነሳቸው ኦልሬዲ አኒማል ላይ ያሉ ሚቶችን ነው። አክቹዋሊ ካው ሊሆን ይችላል፣ ሽፕ ሊሆን ይችላል፣ ጎት ምንላቸውን ሚት ነው አክቹዋሊ ሬድ ሚት። በዛ ምክንያት እንግዲህ ብዙም ሪከመንድ አይደረጉም። በተቃራኒው እንዲያው ሰዎቹ በጣም ሄልዚ ሚት እየተባሉ የሚጠሩት ማለት ነው ፊሽ ላይ ያለ ሚት ተጨማሪ ደግሞ የፓውልትሪ ዶሮ ሰምሲንግ ላይ ያሉ ሚቶች ናቸው ስፔሲፊካሊ በስፋት እንግዲህ በጤናማነታቸው በስፋት እየተነሱ ያሉት ማለት ነው። ስለዚህ ከተቻለ
እንደዚህ ጋር ፎከስ ማድረግ ጤናማ ፋት ካልናቸው ላይም እነዛ ነገሮች ላይ ትኩረት በማድረግ ሰዎቹ ትኩረት አድርገው ስትሮክን መከላከል ይቻላል ነው። አክቹዋሊ እዚህ ጋር የምናነሳቸው ጉዳዮቹ ለስትሮክ ብቻ አይደለም ብዙዎቹ ፈንክሽን የሚያደርጉት ማለት ነው። ለብዙ ዲዞችን ፕሬቨንት ለማድረግ የራሳቸው ሚናም እንደሚጫወቱ ሀሳብ መያዝ ያስፈልጋል። ኦኬ ሌላኛው ጉዳይ እንግዲህ ስትሮክ እንዴት እንከላከል ተብሎ ሲነሳ አልኮልን እና ሲጋራን መቀነስ ሳይሆን ዜሮ ማድረግ ነው እንግዲህ በስፋት የተነሳው። ዜሮ ማድረግ ለምን ነው ተብሎ ሲነሳ እንግዲህ አልኮልም ሆነ ሲጋራ ለደም ግፊት ያጋልጣሉ ሁለቱም ማለት ነው። ተጨማሪ አልኮል ምን አይነት ኢፌክት አለው? የክብደት መጨመር ያመጣል። የክብደት መጨመር ደግሞ እንዳነሳው ነው የደም ግፊት ምክንያት ይሆናል ነው። ስለዚህ ስትሮክ ሰዎች ዲቨሎፕ ያደርጋሉ። ተጨማሪ ስሞኪንግ ብለን ያነሳ ነው ደግሞ አዲሽናሊ ማለት ነው የብለድ ቬዝል ዳሜጅ ያደርጋል። ብለድ ቬዝል ዳሜጅ የመቆጣት ወይም ደግሞ የመጎዳት ባህሪ ያ ደግሞ ማለት ነው አልሰር ነገሮቹ ክሬት የማድረግ ስካር ነገሮችን ፕሮዲውስ የማድረግ እና ብለዱ ኦልሬዲ እንዳያልፍ የማድረግ እና ለስትሮክ ምክንያትም ስለሚሆኑ አክቹዋሊ እዚህ ጋር ስትሬት ፎርዋርድ ነው። አልኮልን መቀነስ ሳይሆን ዜሮ ነው እንግዲህ አሁን ላይ በስፋት በጥናቶችም የተነሳው the normal value the normal or recommended dietary recommendation of alcohol የሚባለው እንግዲህ ዜሮ ነው በስፋት የተነሳው። እዛ ጋም ትኩረት አድርጎ መስራት ቢቻል ጠቃሚ ነው የሚለውንም ሀሳብ ያዙ። ሌላኛው ጉዳይ እንግዲህ ስትሮክን ለመከላከል ትልቅ ሚና ይወስዳል የተባለው ጉዳይ የስኳር ህመምን የልብ ህመምን ምን ማድረግ ክብደትን ጨምሮ ማለት ነው ክብደትን መቀነስ ቢቻል ነው። ሜንቴን ማድረግ ሄልዚ ዌይትን ሜንቴን ማድረግ እንግዲህ ክብደት በስፋት የተነሳ ጉዳይ ነው። ክብደት ሲጨምር የደም ግፊትም የመጨመር ሁሉ ከፍ ስለሚል ነው። ክብደት ሲጨምር የስኳር ህመም የመኖር ሁሉ ከፍ ስለሚል ነው አክቹዋሊ። ስለዚህ ክብደትን ቀድሞ ኮንትሮል ማድረግ ክብደትን ቀድሞ ማለት ነው ሜንቴን ማድረግ ከጤና ባለሙያዎች ጋር ሊሆን ይችላል ዋቴቨር ኮሚኒኬት በማድረግ አድቫይዝ በመውሰድ ማለት ነው ክብደትን ከፍ እንዳይል ባለበት ሌቭል እንኳን ህንድል ማድረግ ያስፈልጋል የሚለውን ሀሳብ ነው ያዝ። ሶ የስኳር ህመም እንደዚሁ ማለት ነው የስኳር ህመም እንዳይፈጠር መከላከል እንግዲህ የስኳር ህመም እንዴት እንከላከለው የሚለው ጉዳይ እንግዲህ ሌላ አይነት ፖርሽን ነው ሊሆን የሚችለው። ኤኒዌይስ ግን የስኳር ህመም ወይም ዲኤም እያልን የምንጠራው የስኳር ህመም ብለን የምናነሳው እንዳይፈጠር መከላከል የልብ ህመም እንዳይፈጠርም ቀድሞ መከላከል ቢቻል ነው። አለዛ ግን እነዚህ ሁኔታዎቹ ከተከሰቱ ደግሞ ልክ የደም ግፊት ብዬ እንዳነሳሁት ሁሉ ማለት ነው ምን ማድረግ ያስፈልጋል ነው ፎሎ አፕ መውሰድ ፍሪኩዌንት የሆነ ቼክ ማድረግ ፍሪኩዌንትሊ ወደ ህክምና ቦታ አድቫይዞችን መውሰድ ህክምናዎችም ካሉ ህክምናዎችን መውሰድ ዳይሬክሽኖችን መቀበል አድቫይዞችንም እንደዚህ መቀበል ትሪትመንት ህክምናዎችንም እንደዚሁ መውሰድ ያስፈልጋል ነው። እንግዲህ የስኳር ህመም ብዙውን ጊዜ ስኳር እንግዲህ ብለድ ቬዝል ላይ የብለድ ቬዝልን ዳሜጅ ያደርጋል። ልክ ሲጋራ ብለን እንዳነሳ ነው ሁሉ ማለት ነው። ብለድ ቬዝል ዳሜጅ ሆነ ማለት ደግሞ የመቆጣት ባህሪ ነው ያነሳ ነው አይነት ሲቹዌሽን ነው። ብለድ የማለፍ እድሉ ዝቅ ይላል። ስትሮክ ሰዎች ዲቨሎፕ ያደርጋሉ። የልብ ህመም እንደዚሁ ማለት ነው እንግዲህ ልብ የመድከም ባህሪ ሲኖር ብዙውን ጊዜ ማለት ነው በቂ ብለድ ፐምፕ ማታደርግም። ስለዚህ ብለዱ ቀጥታ ማለት ነው ሀርት ላይ የመጠራቀም ባህሪ እና ክሎት ይፈጠራል ነው። ብለድ እንግዲህ የማይንቀሳቀስ ብለድ ብዙውን ጊዜ እንዳልኳችሁ መቀመጥ ብዬም እንዳነሳሁት ማለት ነው ብለድ እግር ላይም ሆነ እዚህ የሀርት ችግር ሲኖር ልብ ላይም የመጠራቀም እና ቁጫ ማለት እና ክሎት ይኖራል። ይህ ክሎት ደግሞ ከጊዜ በኋላ ወደ ስትሮክ ወደ ብሬን የመንቀሳቀስ ባህሪ ኑሮት ማለት ነው በደም ቧንቧ አማካኝነት ስትሮክ ዲቨሎፕ ሊደረግ ይችላል ነው። ስለዚህ እንደዚህ አይነት ህመሞችን በአጭሩ የስኳር ህመምን የደም ግፊት ያልናቸውን ተጨማሪ የካርዲያክ ምንላቸውን ነገሮች ክሎት ያልነውን የደም መርጋት የሚባሉ ነገሮች እንዳይከሰቱ ቀድሞ መከላከል። አለዛ ግን ችግሮች ከተከሰቱ ኮንቲኒየስ የሆነ ክትትል ብናደርግ ጠቃሚ ነው የሚለውን ሀሳብ በደንብ መያዝ ይገባናል ማለት ነው። እንግዲህ ስትሮክን መከላከያው ሌላኛው መንገድ ተብሎ የሚታሰብ ነው። ስለዚህ የደም ግፊትን ስናክም ስትሮክ እንከላከላለን ነው። የስኳር ህመም ስናክም ስትሮክ እንከላከላለን ነው። የልብ ህመም ስናክም ስትሮክን መከላከል ይቻላል የሚለውን ሀሳብ ያዙ። አይ ቲንክ ክሎትን እዚህ ጋር አነስቸዋለሁ። ክሎት እንደው ሌላኛው በጣም ዘሞስት ኮመንም እየተባለ የሚጠራው ደም ግፊት ብለን ካነሳነው ሁኔታ አንጻር ሬድ ሚት ብለን ካነሳናቸው አንጻር ማለት ነው ሳልት ብለን ካነሳናቸው እንዲሁ ሌላኛው ጉዳይ በጣም ኮመንሊ ይጠቀሳል የሚባለው ክሎት ነው። ባይ ዘ ዌይ ክሎት ደግሞ ከምን ነው የመጣው? ሰዎቹ በቂ እንቅስቃሴ ካለማድረግ አንዳንድ ደግሞ ከጄኔቲካል ነገሮች ጋር የተያያዘ ዋቴቨር ምላቸው ነገር ስለዚህ የደም መርጋት ማለት ነው። እንግዲህ እግር ላይ ያለ የተጠራቀመ ክሎት ሲኖር እግር ላይ ያለ ክሎትን እንደ ቀላል ማየት የለብንም ነው። ከጊዜ በኋላ ሙቭ ያደርግና ብሬን ጋር ሊደርስብን ስለሚችል ነው። ስለዚህ ቀድመን ትሪት ማድረግ መከላከል ዋቴቨር
ክሎቱ እንዳይፈጠር ብንሰራ ዳትስ ኦኬ። ከተፈጠረ ግን ቀድመ እዛ ጋር ማከም ይጠበቃል የሚለውን ያዙ። ለምን ነው? ብለድ ቬዝልን የመዝጋት ባህሪ ስላለው ነው። አክቹዋሊ ክሎቱ ብለድ ቬዝልን ይዘጋል። ስለዚህ ወደ አእምሮ የሚሄደው ብለድ ይቀንሳል። ሶ ስትሮክ ይኖራል ነው። ኦኬ ሌላኛው ጉዳይ እናም አሁንም ብዙዎቹም የሚያነሱትና እንዲያው ለመቀነስም እየተቸገሩበት ያለው ጉዳይ ደግሞ ስትረስ ነው። በተለይ ስትረስ ስንል እንግዲህ ሁሉም ስትረስ አይደለም። ስትረስ ስንል እንግዲህ ዜር ኢዝ ሄልዚ ስትረስ ዜን ዜር ኢዝ አንሄልዚ ታይፕስ ኦፍ ስትረስ ምንለው ጉዳይ አለ። ዲስትረስ ነው እየተባለ የሚጠራው፣ ይሄኛው ኢዩ ስትረስ ነው እየተባለ የሚጠራው፣ ወይም ደግሞ ትክክለኛ ስትረስ እንደማለት ነው። ጤናማ የሆነ ስትረስ እንደማለት ነው። ይህ ጤናማ የሆነ ስትረስ ሰዎቹ በፈተና ሰዓት እና አንብበው ተዘጋጅተው በቂ ውጤት እንዲያመጡ የሚያደርግ ስትረስ ነው። እሱ ጠቃሚ ስትረስ እንደማለት ነው። ሰዎቹ የሆነ ኦብጀክቲቭ ሚት ለማድረግ ፕላን አድርገው በቂ ስትረስ እንዲቨሎፕ አድርገው እና ያን ኦብጀክቲቭ የሚያሳኩ ከሆነ ስራቸው የሚፈጽሙ ከሆነ እሱ ጠቃሚ ስትረስ ነው። አክቹዋሊ የማይጠቅም ስትረስ ምንለው በጣም የተራዘመ ውጤት አልባ የሆነ ሰዎችንም ከፈተና እንዲያልፉ የማያግዝ ወይም ደግሞ ሰዎቹ ስፔሲፊካሊ አነሰሰሪ የሆነ ስትረስ ማለት በጣም የተራዘመ አይነት ጭንቀት የሚባሉትን ነገሮች ነው ዲስትረስ እየተባሉ ወይም ክሮኒክ ስትረስ እንደማለት ነው አክቹዋሊ። ስለዚህ ይህን ስትረስ መቀነስና መከላከል መቆጣጠር ይገባል ነው። ይሄ ስትረስ እንግዲህ እስከ ስትሮክ ድረስ ያደርሳል ነው አክቹዋሊ። እንዴት ተብሎ ሲነሳ በጣም የተራዘመ ስትሮክ ለምን ያጋልጣል? ለደም ግፊት ያጋልጣል ነው። እንግዲህ ስትሮክ ሲኖር ለስኳር ህመም ያጋልጣል ነው። ለምንድን ነው ተብሎ ሲነሳ ሰዎቹ ጭንቀት ውስጥ ሲገቡ ስትረስ ሆርሞን ይመረታል። ስትረስ ሆርሞን ደግሞ ብለድ ቬዝል ላይ ያሉ የስኳር መጠንን ይጨምራል ነው። ስለዚህ ለስኳር ህመም ሰዎቹ ይጋለጡ ይችላሉ ነው። የኢንሱሊን ኢንሴንሲቲቪቲ ወይም ደግሞ የስኳር መጠን ያወርዳል ተብሎ የሚጠራው ኢንሱሊን ለሴሎች የሚሰጠው ምላሽ እየቀነሰ የመሄድ እንደዚህ አይነት ባህሪዎችን በመፍጠር ማለት ነው። የስኳር ህመም ሲጨምር ደግሞ የደም ግፊት እንደማለት ነው። ተያያዥ የሆኑ ህመሞች ስለሆኑ ነው። ስለዚህ ስትረስ ለእነዚህ ህመሞች በማጋለጥ ኢንዳይሬክትሊ ለስትሮክ ደግሞ ያጋልጣል። ሌላኛው ጉዳይ እንግዲህ ሰዎቹ ስትረስ ውስጥ ሲገቡ ምንድነው ሊያደርጉት የሚችሉት? ጤናማ ቢሄቪየሮችን አይደለም ሃንድል የሚያደርጉት። ወደ ኤክሰርሳይዝ አይደለም የሚሄዱት። ወደ ሪሊጂየስ ኤሪያ አይደለም ሙቭ ሊያደርጉ የሚችሉት። እንደዛ አይነት ሰዎችን ጓደኛን ከማግኘት ከዛ አንጻር ላይሆን ይችላል ሙቭ የሚያደርጉት። ራዘር ስሞክ ወደ ማድረግ ሊሆን ይችላል። አልኮልን ኮንሱም ወደ ማድረግ ሊሆን ይችላል። ወይም ደግሞ ሌሎች አይነት ባድ ነገሮችን ኮንሱም የማድረግ አይነት ሁኔታዎችም ሊሆን ይችላል። ያ ደግሞ ማለት ነው ደብል በርደን እንደማለት ነው። ለስትሮክ በጣም በሰፊው ኤክስፖዝ እንዲሆኑ የሚያመቻች ሌላኛው አይነት ወረስት የሆነ ሴናሪዮ ውስጥ ሊያስገባም ስለሚችል፣ ስለዚህ ቀድሞ መቆጣጠር ቀድሞ ሃንድል ማድረግ እንዴት ነው ስትረስን ልንከላከል ምንችለው ተብሎ ሲነሳ አይ ቲንክ የተሰራ ቪዲዮ ካለ በአክብላ ሄዳችሁ እሱንም ብታዩት አድቫይዝ አደርጋችኋለሁ። አለዛ ግን ማለት ነው በሌላና በሌላ መረጃም ልመለስበት ይችላለሁ። ምናልባት ኮመንት ቦክስ ላይ አስቀምጡልኝ። ኦኬ ሌላኛው ጉዳይ እንግዲህ ሰዎቹ ለስትሮክ እንዴት ለስትሮክን መከላከያው መንገድ ተብሎ የተነሳው ጉዳይ እንግዲህ የጭንቅላት ጉዳት ወይም ደግሞ ሄድ ትራውማ የሚባለውን ቀድሞ ማከም አለዛም መከላከል ላይ መስራት እንግዲህ የጭንቅላት ጉዳት ነው። ሌላኛው ጉዳይ ባይዘው እንግዲህ የጭንቅላት ጉዳት በተለይ ህጻናቶች ላይ እንደዚሁ ጭንቅላታቸው ላይ ሲወድቁ ከጊዜ በኋላ በተለይ ጉዳቱ ከፍ ያለ ከሆነ ሌሎች ሰዎችም እንደዚሁ የጭንቅላት ጉዳት ዳይሬክት ሌላ ሰው ሲመቱም ሊሆን ይችላል። አለዛ ደግሞ የመውደቅ አደጋም ሲገጥማቸው ሊሆን ይችላል። እንደዛ አይነት ነገሮች ወይም ደግሞ እድሜያቸው ገፋ ያሉ ሰዎች ስፔሲፊካሊ በፎሊንግ ዳውን አክሲደንት በጣም ይጎዳሉ ተብሎ የሚታሰቡትም እነሱ ናቸው። ብዙ ጊዜ ምንድነው የሚሆነው? ሰዎች ይወድቃሉ ዜን የተወሰነ ግንባራቸው ላይ የሆነች ጉዳት ነገር ሊኖር ይችላል። ህጻናቶች ላይም እንደዚሁ ማለት ነው። ሌሎች ሰዎች ላይም እንደዚሁ ዜን ከወደቁ በኋላ ማለት ነው ቀላል ነገር ነው በሚል ማለት ነው ረጅም ሰዓት ቁጭ ማለት ቤት ጋር ዜን ከጊዜ በኋላ ከ3 ወር ወይም ከ2 ወር ወይም ከ3 ሳምንት በኋላ ወደ ህክምና ቦታ ሲሄዱ አእምሮ ላይ ምንድን ይሆናል? ብሬን ላይ ብለድ የመጠራቀም ምን ስለሚሆን ነው እንግዲህ ጉዳት ሲኖር እንግዲህ አእምሮ ላይ ያሉ ብለድ ቬዝሎች ምን ይደረጋሉ? ከት ይደረጋሉ ማለት ነው። ያው ሃይፐርቴንሽን የሚያመጣው ስትሮክ እንደማለት ነው በሌላ አባባል። ብለድ ቬዝሎችን በመቁረጥ ብለድ ኦልሬዲ ከብለድ ቬዝል ውጭ ይፈሳል። ስለዚህ ከፈሰሰው በታች ያለው የብሬን ቲሹ በቂ ብለድ እያገኘ አይደለም ነው። ስለዚህ ብለዱ ይጠራቀማል ከላይ አንድ ይጫነዋል ከላይ፣ ሁለተኛ ደግሞ ኦልሬዲ ሴሎቹ በቂ ብለድ አያገኙም ነው። ስለዚህ እንግዲህ ብዙዎቹ ስለሚዘናጉ ነው። ስለዚህ ጉዳት ሲኖር እንግዲህ በጣም ሪከመንድ የሚደረገው ወደ ህክምና ቦታ ሄዶ የስትሮክ መኖር አለመኖሩን መለየት
እና ማከም ያስፈልጋል። በተለይ ተያያዥ የሆኑ ምልክቶች ካሉ ምናልባት የቮሚቲንግ የምንላቸው ነገሮች የተለዩ አይነት ምልክቶች ካሏቸው ሰዎች ስፔሲፊካሊ በአፍንጫ በኩል የደም መፍሰስ፣ በጆሮ በኩል ንጹህ ፈሳሽ መፍሰስ፣ በአፍንጫ በኩል እንደዚህ አይነት ነገሮች በተለይ ካሉ ኢግኖር ማድረግ አያስፈልግም። አትሊስት ጉዳቱ ግን ካለ ቶሎ ብሎ መታየቱ ጠቃሚ ነው የሚለውን ሀሳብ እንያዝ። ከተቻለ የመውደቅ አደጋ፣ የጭንቅላት ጉዳት የሚባሉትን ብንከላከል፣ ካልተቻለ ግን ሁኔታዎቹ ግን ካሉ ፕሬቨንት ማድረግ ካልተቻለ በፍጥነት ወደ ሕክምና ቦታ በመሄድ ወደ ሄልዝ ፋሲሊቲ በመሄድ ቀድሞ ማከም ይገባል የሚለውን ሀሳብ ያዙ። አይ ቲንክ እንግዲህ ስትሮክ መከላከያ መንገዶቹ እና ስትሮክን ተያያዥ የሆኑ ሀሳቦች እነዚህን ይመስላሉ። በጣም ያግዛችኋል ብዬ አስባለሁ። እንግዲህ መረጃው ይጠቅማል ብላችሁ ካሰባችሁ ለሌሎቹ ሰዎች ሼር ማድረጋችሁን እንዲሁም ቪዲዮውን ላይክ ማድረጋችሁን አትርሱ። ቻናሉም ሰብስክራይብ አድርጉ። በሌላና በተመሳሳይ መረጃ እመለሳለሁ። እስከዛ ድረስ ሰላም ሁኑ። ባባይ